የኢትዮጵያ ንግድ ባንክና የኦሮሚያ ፋይናንስ ቢሮ በኢንተርኔት ባንኪንግ ዘርፍ አብሮ ለመስራት ተስማሙ። የኢትዮጵያ ንግድ ባንክና የኦሮሚያ ክልላዊ መንግስት ፋይናንስ ቢሮ በኢንተርኔት ባንኪንግ ዘርፍ አብሮ ለመስራት የሚያስችላቸውን በኢትዮጵያ ንግድ ባንክ ዋና መስሪያ ቤት የመግባቢያ ሰነድ ተፈራረሙ። በፊርማ ስነ ስርዓቱ ላይ የኢትዮጵያ ንግድ ባንክ የቢዝነስ ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ደረጀ ፉፋ እንደገለጹት የኦሮሚያ ፋይናንስ ቢሮና ባንኩ የደረሱበት ስምምነት የፋይናንስ አስተዳደር ስርዓቱን ለማዘመን ትልቅ ፋይዳ አለው። በተለይ ለእንደኛ አይነት ታዳጊ ሀገሮች እጅግ በጣም ውስን በሆነ በጀት ለምንንቀሳቀስ ያቺ ትንሿ በጀትም ደግሞ ፕሮፐርሊ ስራ ላይ ማዋሏ ላይ ችግር ያለብን ባንኪንግም ወደ ኦሮሚያ ክልል መውሰድ ብቻ ብለን ሳይሆን የኢትዮጵያ የክፍያ ስርዓትን በትልቁ ክልል ላይ ወደ ተሻለ ወይም ደግሞ ወደ ከፍ ወዳለው ምዕራፍ አሸጋገርን ማለት ነው። የዚህ ትውልድ አካል በመሆናችንም እኔ በኢትዮጵያ ንግድ ባንክ ስም እና በራሴ ስም ትልቅ ኩራት ይሰማኛል። በኦሮሚያ ክልላዊ መንግስት የፋይናንስ ቢሮ ምክትል ኃላፊ ዶክተር ተፈሪ ዳባ በበኩላቸው በኢንተርኔት ባንኪንግ ለመጠቀም ከባንኩ ጋር መፈራረማቸው የፋይናንስ ቁጥጥርን የጊዜና የሀብት ብክነትን ለመከላከል እንደሚረዳ ገልጿል። ስራችንን ደግሞ እጅግ በጣም አቀሎልናል ማለት ነው። የወረቀት መቀነሱን ብቻ ሳይሆን የስራ ጊዜንም በጣም ቆጥቦልናል። ስራው በጣም ውጤታማ እንድንሆን እንድንተማመንበት ከሁሉም በላይ የሴንትራል ትሬጀሪ ማለት ትልቅ አካውንት ነው። እንድንተማመንበት እያደረጉ ያለውን ጥረት በጣም እጅግ አድርገን እናደንቃለን። በጣም እናመሰግናለን። የኢትዮጵያ ንግድ ባንክ ባለፉት 10 ወራት ብቻ በዲጂታል ባንኪንግ አማራጮቹ ከ17.5 ትሪሊዮን ብር ማስተላለፍ ችለዋል።